መግጫ መንገድ ነው ኩርፊያ የቀጣናቸው ነው ባለማናገር የቀጣናቸው ነው በመቅጣታችን ደግሞ የተሻለ ነገር ወይም የተሻለ ባህሪ ወይም እኛ የመሰለን ይሻላል ብለን ያመንነውን ባህሪ ያመጣሉ ብለን ነው እኛ ያሰብነው እና የተሻለ ብለን ያልነው ባህሪ የተሻለ ነው ወይ መጠየቅ አለበት ይቅርታ ማድረግ አቃተኝ ብለን ስንል አይምሯችን ተረድቶታል ያስፈልገኛል ብሎ አምኗል ነገር ግን ውስጣችን ልባችን ሰውነታችን አይ ያለ ነው ስለዚህ ሁለቱ ተቃራኒ ሆነዋል ማለት ነው መጠራጠር ውስጥ ፍርሃት ውስጥ ድንጋጤ ውስጥ ቅድም እንዳልኳችሁ እነዚህ አይነት ስሜቶች ውስጥ ብዙ የቆዩ ሰዎች አካባቢ ከሆነ እኛም እንደዛ የመሆን እድላችን ሰፊ ነው በተለይ በልጅነት ማለት ነው ምንድነው የምፈልገው ከልጄ ጋር ጥሩ ጊዜ እንዲኖረኝ ነው የሚሄድበት ቦታ ካለ ጥሩ ጊዜ እንዳሳልፍ ነው እንጂ ይሄንን ለበስ ካለበስክም በሚል ጥል አኩርፎ አልቅሶ ከዛ የሚሄድበት ቦታ ደብሮት እንዲውል አይደለም እኔ የወለድኩት የኮቪድ አካባቢ ነው እና በጣም ጥቂት ሰው ነው የጠየቀኝ በሰዓቱ መምጣት ስለማይችሉ ከዛ ግን ካለፈ በኋላ ስላልጠየቅናት ብለው ልደቱን ያልመጡ ሰዎች አሉ እኔ ለምን አልመጣችሁም አላልኩም ሰዎችን ምን ገፋበት ምን አኮርፍበት ወይም ምን ጣላበትም ሊሆን ይችላል እነዚህን ጊዜያቶች ወይም እነዚህ ምላሾች ቆም ብለን መገምገም አለብን እንደምን ዋላችሁ በሌላ ቪዲዮ ተመልሰን መተናል ዛሬ ላይቭ ላይ ስለ ፕሮዳክቲቪቲ ስለ ውጤታማነት እንዴት በተሻለ መልኩ ስራችንም ላይ ህይወታችንም ላይ ውጤታማ መሆንም እንችላለን የሚለውን ሐሳብ ነው ምንወያየው ባለፉት ቪዲዮዎቻችን እንግዲህ ከስልጠናዎቻችን ጀርባ ስላሉ ሐሳቦች ምክንያቶች ለማስረዳት እና ለማካፈል ሞክሬያለሁ እንግዲህ እንዳያችሁት ቪዲዮቹ ላይ ከህይወት ገጾችም ብዙ ተማሪዎቻችን ወስዳችሁታል የንግድ ስራ ስልጠናውንም ብዙዎቻችሁ እየወሰዳችሁት ነው ግን ያ ለምንድነው እነዚህ ኮርሶች የተሰሩት ምን ጥቅም አላቸው ምን ደግሞ እስካሁን ምን አይነት ውጤት አመጡ የሚለውን ለማካፈል ሞክረናል ዛሬ ደግሞ እዛው እነዚህ ስልጠናዎች ውስጥ ካሉ ከመናነሳቸው ኮንሰፕቶች ወይም ሐሳቦች መሃል አንድ ሁለቱን እናያለን ማለት ነው ዛሬ እንግዲህ የምናየው እንዴት የተሻለ ውጤታማ እንሁን በስራችንም በህይወታችንም የሚለውን ሐሳብ ነው ሁለት ፕሪንሲፕሎችን እንመለከታለን ወይም ሁለት መሰረታዊ ሆኑ ብንሞክራቸው ብንተገብራቸው ህይወታችን ላይ ብዙ ሊቀይሩልን የሚችሉ ከብዙ ድካም ከብዙ ወደ ኋላ መጎተት የሚያግዙንን ሐሳቦች ነው የምናነሳው ከምሳሌ ጋር አድርጌ ስለማስረዳ በቀላሉ ለመረዳት የሚቀላል ማለት ነው በመጀመሪያ ማየት ያለብን እንግዲህ ይሄ ብዙ ጊዜ አንስቼዋለሁ ግሬትነስ ሾው ላይ ስሜት ላይ ብዙ አንሰራም አትኩሮት አንሰጠውም ስሜታችን ደግሞ የሚገለጠው በሰውነታችን ውስጥ ነው ስለዚህ ከቤተሰቦቻችንም ጋር ስራም ላይ ስንሆን አንዱ በጣም መመልከት ያለብንና ውጤታማ እንድንሆን ወይም እንዳንሆን ከሚያደርጉ ነገሮች መሃል ያለንበት የስሜት ሁኔታ ነው ይሄ ማለት በጣም ጭንቀት ውስጥ በገባን ሰዓት ወይም በጣም ሰውነታችን በፍርሃት ሊሆን ይችላል ጭንቀት ሊሆን ይችላል ወይም ደግሞ ድንጋጤም ሊሆን ይችላል እነዚህ አይነት ስቴት ውስጥ ባለ ሰዓት ውሳኔ ባንወስን ውሳኔ ብለን ስንል እንግዲህ የተለያዩ ነገሮችን በቀን ውስጥ እናደርጋለን ትልልቅ ውሳኔዎችን እንወስናለን ትንሽ ውሳኔዎችን እንወስናለን ያንን ባናደርግ ጥሩ ነው ምን ማለት ነው ይሄ በተረጋጋን ስላችሁ አይምሯችን ብቻ ሳይሆን መረጋጋት ያለበት ሰውነታችንን መረጋጋት ያስፈልገዋል ነርቮቻችን በጣም ሃይትንድ ሲሆኑ አይታችሁ ከሆነ ምን ይሆናል ካዳመጥን በዛ ሰዓት እንግዲህ አንዱ ኮንሺየስ መሆን ማለት ወይም ራሳችንን መረዳት ወይም መስማት ማለት ይሄ ነው ሰውነታችንን ስንሰማው አሁን በዚች ሰከንድ ውስጥ ብታዳምጡት ምን ስቴት ላይ እንዳላችሁ ይነግራችኋል አይምሯችን ውስጥ ምን እየተመላለሰ እንደሆነ ይነግረናል ስለዚህ ሲረጋጋ ታቁታላችሁ ትንፋሻችን በጣም ቀስ ማለት ይጀምራል የልብ ምታችን
በትክክል መሄድ ይጀምራል። የሚይዙን ነገሮች ትከሻችን ሊሆን ይችላል ወይም ሌላ ሰውነታችን ላይ የሚይዙን የሚጫኑን ነገሮች አይኖሩም። ስለዚህ ሰውነታችን በተረጋጋ ስቴት ውስጥ ሲሆን የምናስብበት መንገድና ስንጨነቅ የምናስብበት መንገድ በጣም የተለያየ ነው። ነገሮችን የምናይበትን መንገድ በጣም የተለያየ ነው። ሰላም እንዴት ናችሁ? እንኳን ወደ ግሬትነስ ሾው በሰላም መጣችሁ። ይሄ ቻናል ለህይወትም ለስራም ለተለያዩ የህይወት ክፍሎቻችን በጣም ጠቃሚ ሆኑ ትምህርቶች የሚተላለፉበት ቻናል ነው። አብራችሁን ያላችሁ ሰብስክራይብ አድርጋችሁ አብራችሁን ያላችሁ ተመልካቾቻችን እናመሰግናለን። ያልሆናችሁ ደግሞ አብራችሁ እንድትሆኑ ሰብስክራይብ አድርጉ። ፍርሃት ውስጥ በገባን ሰዓት የምናይበት መንገድ በጣም ጠባብ፣ በጣም ነገሮችን በጨለምተኝነት ነው የምንመለከተው። ወደፊት ለመራመድ ብዙ የሚያስፈሩን ወይም ብዙ የሚያጠራጥሩን ሐሳቦች ውስጥ ልንገባ እንችላለን። ይሄ የሆነበት ምክንያት ያለንበት የስሜት መነጽር ፍርሃት ስለሆነ ነው። በዛች ደቂቃ ወይም በዛ ሰዓት ውስጥ ከሆኑ ሰዓታት በኋላ ደግሞ ያይቀየራል። ያው ሁሌ እዛው ስለማንሆን ሲቀየርና ደግሞ ስንረጋጋ ሰላማዊ ስንሆን ነገሮችን በፍቅር መመልከት ስንጀምር ደግሞ ያንኑ ነገር የምንመለከትበት መንገድ በጣም ይቀየራል። ስለዚህ ኤክስፓንሲቭ የሆነ የተለያዩ ፖሲቢሊቲዎች ወይም የተለያዩ እድሎች ህይወታችን ውስጥ እንዳሉ የሚያሳየን ወደፊት ለመራመድ የማንፈራበት መሞከርን የማንፈራበት ስቴት ላይ ደግሞ እንመጣለን ማለት ነው። ሰዎችንም በዛ ሌንስ ስንመለከታቸው በዛ መነጽር ስናያቸው መልካምነታቸው ጎልቶ ይታየናል። ስለዚህ አሁን የቱ ጋር ነኝ ያለሁት የሚለውን ሁሌ ማዳመጥ ያስፈልገናል። ይሄ እንዳልኳችሁ ሰውነታችንንም በመስማት በአይምሯችን ብቻ ሳይሆን ለምን በሐሳብ የሆነ ነገር ተረድተነው በስሜት ደግሞ የዛ ተቃራኒ ልንሆን እንችላለን። ይሄን አይታችሁ ይሆናል ራሳችሁም ላይ ይቅር ማለት አቃተኝ ብለን ስንል ይቅርታ ማድረግ አቃተኝ ብለን ስንል አይምሯችን ተረድቶታል፣ ያስፈልገኛል ብሎ አምኗል። ነገር ግን ውስጣችን፣ ልባችን፣ ሰውነታችን አይ እያለ ነው። ስለዚህ ሁለቱ ተቃራኒ ሆነዋል ማለት ነው። ያ ሲሆን የትኛው ነው የሚያሸንፈው? የሚሰማን ስሜት ያሸንፋል፣ ፍርሃቱ ያሸንፋል፣ ጥርጣሬው ያሸንፋል። ስለዚህ ይቅር ማለት አቃተኝ እንላለን። ይሄንን ከብዙ ተማሪዎች ይሰማለሁ። ስለዚህ ሁሌ ማዳመጥ፣ ሰውነትን ማዳመጥ መልመድ ብንችል ጥሩ ነው። ብዙ ደግሞ እንዳልነው ቅድም ያላቸው አይነት ስሜቶች ውስጥ የምንቆይ ሰዎች፣ እንደዛ አይነት ማረጋጋትን ያላስለመድን ሰዎች፣ ሰውነታችንን ማረጋጋትን ያላስለመድን የነበርንበት አካባቢ፣ ያደግንበት ቦታ፣ አጠገባችን የነበሩ ሰዎች የነሱ ነርቨስ ሲስተም በጣም አሁን ያልናቸው አይነት ስቴት ላይ ብዙ ጊዜ ካሉ እኛም ያንን እንወርሳለን። ስለዚህ ቁጣ ሊለን ይችላል፣ መጠራጠር ውስጥ፣ ፍርሃት ውስጥ፣ ድንጋጤ ውስጥ ቅድም እንዳልኳችሁ እነዚህ አይነት ስሜቶች ውስጥ ብዙ የቆዩ ሰዎች አካባቢ ከሆነን እኛም እንደዛ የመሆን እድላችን ሰፊ ነው፣ በተለይ በልጅነት ማለት ነው። ከዚህ ጋር ተያይዞ እንግዲህ ብዙ ቅጣት፣ ብዙ ጀጅመንት፣ ብዙ ፍርዶች ያሉበት አካባቢም ካለን ይሄ ስቴት ውስጥ በልጅነት በተለይ እንደዚህ አይነት ስሜት ውስጥ ልንቆይ እንችላለን፣ ልንለምደው እንችላለን። አሁን አስቸጋሪ የሚያደርገው ምንድነው? ልምድ ይሆንና ልክ ይመስለናል። ስለዚህ ሁሌ እየደነገጥን ከእንቅልፋችን መነሳት ወይም በድንጋጤ ስቴት ውስጥ መሆን ልክ ይሆናል ማለት ነው። የለመድነው እሱ ስለሆነ በተቃራኒው ያለውን ስለማናቅ ማለት ነው። እንዴት ናችሁ? ለስልጠናዎቻችን ለመመዝገብ ለምታስቡ ተመልካቾቻችን ለህይወት ገጾችም ለመሰረታዊ ንግድ ስልጠናም ለመመዝገብ ለመማር ለምታስቡ ተማሪዎቻችን ስልካችን አለ፣ ደውሉልን፣ ሙሉ መረጃውን እንሰጣችኋለን። ከዚህ በፊት ደግሞ የተማሩ ተማሪዎቻችንንም ቴስቲሞኒያሎችንም ማየት ትችላላችሁ ቻናላችን ላይ። ክላስ እንገናኛለን። የመጀመሪያው ስቴፕ ምን አይነት የስሜት ሁኔታ ላይ ነኝ ብዙ ጊዜ የሚለውን መጠየቅ በመጀመሪያ ለማወቅ ማለት ነው። ያንን ካወቅም በኋላ ወደሚቀጥለው መሄድ እንችላለን። እዚህ እንዳልኳችሁ እንደዚህ አይነት ስቴት ውስጥ ብዙ የቆየን ሰዎች ከሆነን በተለይ
የግድ ልንሰራበት ይገባል። ከዚህ ቦታ ሆነን የምናደርጋቸው ነገሮች የምንመልስበት መንገድ በተለይ ምላሽ ስንሰጥ የምንመልስበት መንገድ ከዚህ የመነጨ ስለሚሆን ለአካባቢያችን ጥሩ አይሆንም። ለልጆች ካሉ ልጆቻችን፣ ትዳር ካለን ለትዳራችን፣ ቤተሰቦቻችን ጋር ጥሩ ምላሽ አይኖረንም ማለት ነው። ምናልባት ሰዎች ይለምዱታል፣ ያንንም ግን አይጠቅመንም። ለኛ እንድናድግ አያግዘንም። የተሻለ ውጤታማ እንድንሆን አያግዘንም። ቅድም እንዳልኳችሁ ከዛ ቦታ ሆነን ነገሮችን ስንመለከት የምናየው የሚታየን ነገር የሚጠቅመን አይሆንም፣ ወደፊት የሚያራምደን አይሆንም። ስለዚህ በመጀመሪያ የት ጋር ነኝ የሚለውን በመመልከት እንጀምራለን። እሱን ካደረግን በኋላ እሱን ካወቅን በኋላ የሚቀጥለው ስቴፕ እንግዲህ ለማረጋጋት ይሄ ሁሉ ጊዜ የተረጋጋን ሰዎች እንሆናለን ማለት አይደለም። ህይወት ስላለ የተለያዩ ነገሮች ይገጥሙናል። ነገር ግን እንዴት ቶሎ ብለን መመለስ እንችላለን ወደ ኖርማል ወደ ሆነው ስቴት፣ ለሰውነታችን በተለይ ኖርማል ወደ ሆነው ስሜት እንዴት እንመለሳለን የሚለውን ደግሞ ማየት እንችላለን። ይሄንን ለማድረግ ብዙ መንገዶች አሉ። እዚህ ቻናልም ላይ በጣም ብዙ መንገዶችን አካፍለናል። የትንፋሽ ልምምድን በጣም ብዙ ጊዜ ከባለሙያዎችም ጋር እኔም ብዙ ጊዜ አካፍየዋለሁ። በጣም የሚጠቅም በጣም የሚያግዝ ነው። ሊንኩን እዚህ ላይ አታች እናደርግላችኋለን፣ እዚህ ቪዲዮ ላይ ላላያችሁት። እሱም መለማመድ ሰውነታችን ትንፋሻችን የተረጋጋ ሲሆን ለሰውነታችን የሚሰጠው መልስ ወይም ለሰውነታችን የሚነግረው ምንድነው? ነገሮች ሰላም ናቸው፣ ነገሮች ደህና ናቸው፣ አካባቢ ሁሉ ነገር ሴፍ ነው፣ የሚጎዳ ነገር የለም እያልነው ነው ለሰውነታችን። ይሄ እንግዲህ በጣም የሚያስጨንቅ ነገር ውስጥ ሆነን ሊሆን ይችላል፣ እውነታው ያ ሊሆን ይችላል። ግን ይሄንን አይነት ስቴት ላይ እንዲመለስ ሰውነታችንን ካገዝ ነው ከዛ በኋላ የምንወስደው እርምጃዎች በጣም የተሻሉ ይሆናሉ ማለት ነው። ስለዚህ የትንፋሽ ልምምድን ያው አሁንም በድጋሚ በጣም አስፈላጊነቱ አሁንም ማለት ፈልጋለሁ። ከሱ ባሻገር ደግሞ እንዳልኳችሁ ስንወጣ የመመለስን ልማድ ኮንሸስ የመሆን ወይም የመመልከት ራሳችንን የመመልከትን ልማድ ማዳበር ነው። አንዱ መንገድ ለምሳሌ እንደዚህ እንደተቀመጥኩት ቁጭ ብለን ሰውነታችንን ስካን ማድረግ እንችላለን። ከላይ እስከ ታች መመልከት እንችላለን። መመልከት ማለት በአይነ ህሊናችን ማየት ማለት ነው። ስለዚህ እያንዳንዱ ቦታ ላይ ምን እየተሰማኝ ነው የሚለውን በመመልከት ኦብዘርቭ በማድረግ ማወቅ እንችላለን። ይሄንን በቀን ውስጥ 2ቴም 3ቴም ማድረግ ብንችል ስንወጣ ለመመለስ ራሳችንን ቀላል ልምምድ ይሆናል ማለት ነው። እየለመድነው ስንሄድ ስንወጣ ወዲያው ራሳችንን እንይዛለን። ቀናት አይፈጅብንም ወይም ብዙ ወራት አመታትም አንዳንዴ ለሰዎች ይወስድባቸዋል። በጣም ካሉበት ከዋናው መስመራቸው ወይም ከትክክለኛ ቦታቸው ወጥተው ረጅም ጊዜ ይቆያሉ። ከዛም ምናልባት ጤናቸው ላይ ችግር ሲመጣ ወይም ደግሞ በጣም ከባድ የሆነ ምላሽ ሲሰጡ ራሳቸውን ሲያገኙ ያኔ ነው የሚነቁት። ያኔ ያህል ጊዜ አይፈጅብንም ማለት ነው። ሰላም እንዴት ናችሁ ተማሪዎቻችን? ምን እያሉን ነው? እዚህ ጋር እንደምትመለከቱት መልካም ምላሻቸውን እየሰጡን ነው። እናንተም የተለያዩ ትምህርቶቻችንን መውሰድ ካሰባችሁ ስልካችንን አስቀምጣለን፣ ደውሉልን፣ ሙሉ መረጃውን ማግኘት ትችላላችሁ። ክላስ ላይ እንገናኛለን። ሌላው በምን ማወቅ እንችላለን? በጣም ብዙ ምናማረር ሲሆን በጣም ብዙ ሰዎች ውጪው ላይ ሰዎች ላይ ነገሮች ላይ ይሄ ነገር እንደዚህ ስለሆነ ነው እያልን በጣም ብዙ ኮምፕሌን ምናማረር ሲሆን ነገሩ እውነት ሊሆን ይችላል። ግን እኛ እዛ ላይ ያው ፓወር ስለሌለን ኃይል ያንን የመቀየር ጉልበትና አቅም ስለማይኖረን ምን ይሆናል? ውስጣችን በጣም ውጥረት ውስጥ ይገባል ማለት ነው። ይሄንን ራሳችን ላይ መመልከት ነው። ምን ያህሉን ጊዜ ይሄ ሰው እንዲህ ስላደረገኝ ነው፣ እሷ እንዲህ ስላደረገችኝ ነው፣ ይሄ ነገር እንደዚህ ስለሆነ ነው ብለን ወደ ውጪ ነገሮችን ወደ ውጪ እናሻገራለን የሚለውን ደግሞ ማየት እንችላለን። ይሄን ስናደርግ እንዳልኳችሁ ዛጋ ያንን መቀየር ስለማንችል ግን ኤነርጂያችን ደግሞ ዛጋ እየሄደ ስለሆነ ምን እንሆናለን? ውጥረት ውስጥ እንገባለን። አይምሮአችን ይጨነቃል፣ ሰውነታችን ይጨነቃል።
ነገሩን መቀየር አንችልም። ለዚህ መፍትሄ ስለማይኖረው ይሄ የጭንቀት ስሜቱ እያደገ ይሄዳል ማለት ነው። አሁን የሱን ተቃራኒ ማድረግ እንችላለን። ወደ ራሳችን መምጣት እንችላለን። ምን ማድረግ እችላለሁ የሚለው ጋር መምጣት እንችላለን። እንዳልኳችሁ ሰው ውጪ ላይ ያለው ነገር ላይ አብዛኛው ነገር ላይ በፍላጎትና በፍቃደኝነት ካልሆነ የለንም ኮንትሮል። የሚቀለው ነገር ምን ጋር መምጣት ነው? ራሳችን ጋር መምጣት ነው። ይሄም አንድ በጣም ስሜታችንን ጭንቀት ውስጥ የሚከት አንግዛይቲ ውስጥ የሚከት በጣም ውጥረት ውስጥ የሚከት ነገር ነው። ስለዚህ ይሄንን መመልከት ራሳችንን መመልከት ምን ያህል ሰዓት እናጠፋለን ኮምፕሌን በማድረግ በማማረር ጣት በመጠቆም ምን ያህል ጊዜ እናጠፋለን የሚለውን መመልከት። መጀመሪያ ያያየን ያለነው ስለ ነርቨስ ሲስተም ሬጉሌሽን ወይም ስሜታችንን ስለማርገብ ነው ያያየን ያለነው። ይሄ ውጤታማ ለመሆን በጣም በጣም ቁልፍ የሆነ መሰረታዊ የሆነ ነገር ነው። ቅድም እንዳልነው የምናይበት መነጽር በዚህ ይቃኛል፣ በስሜታችን ይቃኛል። መልካም የተሰማን ቀን የምናይበት መንገድና በጣም በቀላሉ ይሄንን መረዳት ይቻላል። መልካም የተሰማን ቀን የምናይበት መንገድና ያልተሰማን ቀን የምናይበት መንገድ በጣም የተለያየ ነው። ስለዚህ 3 መንገዶችን አይተናል። በሶስት መንገዶች ራሳችንን ወደ ሰላማዊ ወደ ሆነው ስሜት መመለስ እንችላለን ብለን አይተናል። ሶስቱንም ደግሜ ለማለት ያህል በመጀመሪያ የትንፋሽ ልምምድ በጣም ያግዛል። ቅድም እንዳልነው ቀጥለን ኮምፕሌን ማድረግ ወይ ማማረር ወይ ጣት መጠቆም ወይ እኛ ኃይል የሌለን ጉልበት የሌለን መቀየር የማንችለው ነገር ላይ ጊዜያችንን ኃይላችንን አለማጥፋት ሌላው በጣም የሚያግዘን ነው። ሶስተኛው ራሳችንን ሰውነታችንን ስካን ማድረግ መመልከት በቀን ውስጥ 2ም 3ም ጊዜ የመስማት የሰውነታችንን የመስማት ልምምድ ብናደርግ እነዚህ 3 ነገሮች ስሜታችንን ወደ ተረጋጋው ቦታ ለማምጣት በጣም ያግዙናል። ከዛ ከተረጋጋው ቦታ ሆነን ምላሽ እንስጥ። ይሄ ነው አንዱ ውጤታማ ለመሆን በጣም የሚያግዝ። እንግዲህ ኢሞሽናል ኢንተለጀንስ ሲባል ብዙ ጊዜ ሰምታችኋል። በስሜት የበሰሉ ሰዎች አንዱ ስኬታማ ሆኑ ብለን የምንላቸው ሰዎች ያላቸው ኳሊቲ በስሜት መብሰል ነው ሲባል ሰምታችሁ ይሆናል። እንግዲህ ይሄ ነው መንገዱ እና ራሳችንን ማለማመድ የምንችለው ነገር ነው። አሁን ላንሆን እንችላለን። እዛ ቦታ ላይ ባንሆንም በልምምድ መምጣት የሚችል ነገር ነው። እንደሌላው ክህሎት ይሄም አንድ ክህሎት ነው። ስለዚህ እነዚህን ያልናቸውን አትሊስት 3ቱን ነገሮች በመለማመድ ብንሞክር በጣም የምናስባቸው በቤተሰቦቻችንም ጋር ስራችንም ላይ የተሻለ ውጤታማ ለመሆን ያግዘናል ማለት ነው። ሰላም እንዴት ናችሁ? በግሬትነስ ስኩል ስር ከሚሰጡ ስልጠናዎቻችን መሃል የመሰረታዊ የንግድ ስራ ስልጠና ነው። ይሄ ዝግጅት ወይም ትምህርት እኔ ካለፍኩበት የንግድ ህይወት በተለይ ደግሞ በጣም ተቸግሬ ካለፍኩባቸው ሂደቶች ተነስቼ ነው ክሬት ያደረኩት። ለብዙዎች በተለይ ደግሞ ንግድ ለመጀመር ለሚያስቡ በጣም ይጠቅማል ብዬ አምናለሁ። አሁን እየወሰዱ ያሉ ተማሪዎቻችንም ይሄንን ነው የሚነግሩን። ስለዚህ ለመግባት ወደ ንግድ እያሰባችሁ ከሆነ ወይም ደግሞ ጅማሬው ላይ ካላችሁ እዚህ ትምህርት ውስጥ ያሉት ዕውቀቶች በጣም ያግዛሉ። ሂደቱን በጣም ቀላል ያደርጋሉ። ሙሉ መረጃውን በመናስቀምጠው ስልክ ማግኘት ትችላላችሁ። ቀጥለን የምናየው ሁለተኛው መረዳት ያለብን እንግዲህ ውጤታማ ለመሆን ከሚያግዙን አስተሳሰቦች፣ አመለካከቶች መሃል ነገሮችን ስናይ ወይም በተለይ ይሄ ከሰዎች ጋር ባለን ሪሌሽንሺፕ ባለን ግንኙነት የማይመቹን ነገሮች ሲኖሩ ወይም ቅድም እንዳልነው ኮንትሮል የለንም በፍቃደኝነት ከሰዎች ጋር ባለን ዲሊንግ እኛም በፍቃደኝነት ሌሎችም ሰዎች የራሳቸው ፍሪ ዊል ስላላቸው በፍቃደኝነት ነው ያሉንን ግንኙነቶች ማስቀጠል የምንችለው። አሁን ያ ሳይሆን ሲቀርና የማይመቸንን ነገር ስናይ ወይም እኛ ካሰብነው ከፈለግነው ውጪ የሆኑ ነገሮች ስንመለከት ቀድመን ለመቅጣት ወይም ቅድም እንዳልነው ኮምፕሌን ለማድረግ ማማረሩ እንዳለ ሆኖ ግን ልባችንን ቶሎ ብለን ለመዝጋት ወይም ቅጣት ስላችሁ በተለያየ መንገድ ነው
ሰዎችን የምንቀጣው ወይም ራሳችንን የምንቀጣው። አንዱ የምናደርገው ነገር ዊዝሆልድ ማድረግ ወይም ልባችንን መዝጋትና ምናልባት አለማናገር ሊሆን ይችላል፣ ማኩረፍ ሊሆን ይችላል፣ ንግግርም ሊሆን ይችላል። ለምን እንደዚህ ሆነ እንዴት ሆነ ብለንም ወደ ንግግር ውስጥ ልንገባ እንችላለን። እነዚህ ሁሉ መንገዶች የራሳቸው ጠቀሜታ ሊኖራቸው ይችላል። ግን በሞመንት ልባችንን ስንዘጋና እንግዲህ ይሄ ያደገ ሲሄድ ነው አይደል ቂም ብለን የምንለው፣ ቂም ወይም ይቅር አለ ማለት ብለን የምንለው ይሄ በጣም ረጅም ጊዜ ሲፈጅ ነው። ይሄንን ስናደርግ ይሄንን ማድረግ ራሳችንን ስናለማምድ ምንድነው የሚሆነው? ህመም ስለሚፈጥር ለሌላው ሰው ህመም ስለሚፈጥር እንዲህ አይነት ባህሪ ያለን ግንኙነት ይሻክራል ማለት ነው። ይሄ ከልጆቻችንም ጋር ልናየው እንችላለን፣ ትዳርም ውስጥ ልናየው እንችላለን። ማኩረፉ በማኩረፍ ለምሳሌ ይመጣል ብለን የምናስበው ምላሽ ያ ባህሪ ይስተካከላል ሊሆን ይችላል። እውነት ያስተካክላል ወይ መጠየቅ አለበት። ወይም ደግሞ የምንሰጠውን ፍቅር መከልከል አሁን ይሄ ከልጆችም ጋር ልናያይዘው እንችላለን። ሁሌ የምንሰጣቸውን ፍቅር ሁሌ የምናናግርበትን መንገድ ስንቀይር እውነት እንዳሰብነው ያንን ባህሪ ያስተካክላል ወይ? እሱም መጠየቅ አለብን። ስለዚህ ወደ ፈለግነው ውጤት ያደርሰናል ወይ ይሄ አካሄድ መጠየቅ አለብን። አሁን ያለው ባህሪ ደግሞ የሚፈጥረው ነገር አሁን እኛ በዚህ መልኩ ልናስተካክለው እንሞክራለን እንጂ ሲምፕሊ ለምሳሌ ቅርብ ጊዜ አንድ ምሳሌ ልስጣችሁ ነገሩን ለመረዳት። አንድ ካፌ ከጓደኛዬ ጋር እንሄዳለን። ከዛ ቁጭ ብለን አዘዝን። ጓደኛዬ ናት ያንን ካፌ የምታውቀው። ስለዚህ አወራቻቸው፣ አዘዘች፣ ቁጭ አለን። ከዛ እኔ ማኪያቶ ይመስለኛል ትንሽ ወተት እንዲጨምሩበት ፈለኩና አንዷን አስተናጋጅ ነገርኳት ማለት ነው። እና ሞልዌያ ይዛ ስለነበር አይ የወለወልኩ ነው፣ ስለዚህ አንቺ ራስሽ ሄደሽ ብትቀይሪው አለችኝ። አሁን ያው ይሄ መባል አለበት ወይ ለደንበኛ እንደዚህ ይባላል ወይ? ያው ብዙ ነገር ልል እችላለሁ በዛ ሰዓት። ልክ አይደለም ያው ብዙ ነገር እኔ መልስ አልሰጠኋትም። የኔ ጓደኛ ተነሳች፣ እዛው ሄደች፣ አስቀይራ መጣች። ስትመጣ አብራት ሌላው አስተናጋጅ አብራት መጣች። አብረው መጡ። ከዛ ይቅርታ አለችኝ ማለት ነው። ሌላኛው አስተናጋጅ ይቅርታ ስላላወቀች ነው፣ እናስተካክላለን፣ ባክሽ ሌላ ቀን እንድትመጪ በዚሁ ከፍቶሽ እንዳትቀሪ ብላ ብቻ ብዙ አቀፈችኝና ብዙ ነገር አለችኝ። አሁን ይሄንን እንደ ምሳሌ ያነሳሁት ለምንድን ነው? የኔ ምላሽ ብዙ ነገር መሆን ይችላል። ለምሳሌ ለጓደኛዬ ለምን እንደዚህ አለችኝ፣ እንደዚህ እኮ አይባልም፣ ማስተናገድ ሰዎችን የደንበኛ የያዝ እንደዚህ አይደለም ብዙ ልል እችላለሁ። ስለዚህ በዛይ ሰዓት እኔ ከጓደኛዬ ጋር የሚኖረኝን ጊዜ አበላሽሁት ማለት ነው በሌላ አነጋገር። ወይም ደግሞ በጣም ተከፍቼ ለምን እንደዚህ ያለችኝ ብዬ ደግሞ እሷንም መልስ ብሰጣት ወይም ብናገር ወይም እንደዚህ አይደለም ብዬ ለማስተማር ብሞክር በሰዓቱ ያንን ለመስማት ፍላጎት አላት ወይ? የመጀመሪያው ነገር ፍላጎት ነው። እንግዲህ ያለችበት መንገድ ያንን ለመስማት ያነው እሷ ያለችው ነገር ልክ ነው ብላ ስላመነች እሷ ሳትሆን ምናልባት የቀጠሯት ሰዎችን ማናገር ወይም አለቃዋን ማናገር የተሻለ ሊሆን ይችላል። እሱም ቢሆን አሁን እኔ ከመጣሁበት እዛ ጋር ከተቀመጥኩበት ዓላማ ውጪ ነው። ከዛ ደግሞ ነገሩ ራሱ በራሱ ተስተካከለ ማለት ነው። ይቅርታ ጠይቀችኝ ሌላዋ አስተናጋጅ። ከፈለኩኝ ሌላ ቀን እመጣለሁ፣ ምርጫ አለኝ። ካልፈለኩ አልመጣም። ስለዚህ አሁን እንደዚህ ነው ሞመንቶች፣ ጊዜዎችን፣ መልካም ጊዜዎችን የምናጣው እኛ በዛ በነገሩ ውስጥ ለነገሩ ምላሽ ለመስጠት በምንሞክርበት ወቅት የምንሰጥበት መንገድ ራሳችንን መመልከት ያስፈልገናል። ልጆችም ጋር ሲመጣ እንደዛው ያው እንደምታውቁት እኔ ትንሽ ልጅ አለኝ። ስለዚህ ብዙ እሱም የራሱ ፍላጎት አለው። እኔ ይሄ የተሻለ ነው የምላቸው ነገሮች አሉ። ለምሳሌ ከልብስ ጋር በተያያዘ እኔ መልበስ የምፈልገው ይሄንን ነው ሊል ይችላል።
አንድ ልብስ በጣም ብዙ ቀናት መልበስ ሊፈልግ ይችላል። እኔ ደግሞ ዛሬም ቢቀየር ነገም ቢቀየር ልፈልግ እችላለሁ። አሁን አትልበስ እኔ ልልበስ እሱ በማለት እኔ አትልበስ በማለት መኳረፍ ውስጥ እሱም ያኮርፋል። ከዛ ደግሞ እኔ ለማድረግ ያንን ሞክራለሁ ትግል ውስጥ እንገባለን ማለት ነው። ይሄንን አሁን በሂደት ነው አሁን ልጆችን ያነሳውላችሁ። ብዙ ወላጆች እዚህ ጋር ራሳችንን ማየት አለብን። በዛ ሰዓት የምንፈልገው ነገር ምንድነው? የምንፈልገው ነገር ከልጆቻችን ጋር መልካም ጊዜ እኔ የኔን ልናገርና ምንድነው የምፈልገው? ከልጄ ጋር ጥሩ ጊዜ እንዲኖረኝ ነው። የሚሄድበት ቦታ ካለ ጥሩ ጊዜ እንዳሳልፍ ነው እንጂ ይሄንን ለበስ ካለበስክም በሚል ጥል አኩርፎ አልቅሶ ከዛ የሚሄድበት ቦታ ደብሮት እንዲውል አይደለም የምፈልገው። ስለዚህ ያንን ከፈለኩኝ ቀላሉ ነገር ምንድነው? ዛሬም የለበሰው ነገም ቢለብስ ከነገ ወዲያም ቢለብስ ንጹህ እስከሆነ ድረስ ችግር የለውም። እንደነዚህ አይነት ሁኔታዎች አሉ ህይወታችን ውስጥ ከሰዎችም ጋር ባለን ግንኙነት። ለምሳሌ እኔ የወለድኩት የኮቪድ አካባቢ ነው እንደምታውቁትና በጣም ጥቂት ሰው ነው የጠየቀኝ በሰዓቱ መምጣት ስለማይችሉ። ከዛ ግን ካለፈ በኋላ ስላልጠየቅናት ብለው ልደቱን ያልመጡ ሰዎች አሉ። እኔ ለምን አልመጣችሁም አላልኩም፣ ግን እነሱ ሳንመጣ ሳንጠይቃት ብለው ተሰምቷቸው ማለት ነው። አሁን ይሄ ምናልባት ወልጄ ስላልጠየቃችሁኝ ብለው የሚያኮርፉ ሰዎች ሊኖሩ ይችላሉ። ከዛ በኋላ በማኩረፋቸው ማለት በጣም ጥሩ ጊዜ ከዛ በኋላ ማሳለፍ ሲቻል በዛ ምክንያት ይቋረጣል ማለት ነው። ያ ጊዜ ይባክናል። በጣም ብዙ ሌሎች ሜሞሪዎች መፍጠር ስንችል መልካም ጊዜያቶች መፍጠር ስንችል ያቺን ነገር በመያዛችን ብቻ ወደፊት መራመድ አንችልም። እዚህ ውጤታማ አንሆንም ማለት ነው። አይ እኔ እኮ አላኮረፍኩም ልክ በሰዓቱ መምጣት ስለማይቻል ነው ያልመጣችሁ ችግር የለውም ብያቸው እንኳን እንዴት አይኗን እናያለን ብለው የቀሩ ሰዎች አሉ። አሁን ይሄ የሚያሳዝን ነገር ነው። ለምን በጣም ብዙ እድሎች አሉና በጣም ብዙ የተሻለ ጊዜ መፍጠር እንችላለን። ልክ እንደዚህ ማየት አለብን ህይወታችን ውስጥ ልባችንን መዝጋት ያልኳችሁ ስሜታችንን የምንይዝበት ሰዎችን የምንገፋበት የምናኮርፍበት ወይም ምንጣላበትም ሊሆን ይችላል። እነዚህን ጊዜያቶች ወይም እነዚህ ምላሾች ቆም ብለን መገምገም አለብን። ይሄ ቅጣት ያልኳችሁ ለዛ ነው። መግጫ መንገድ ነው ኩርፊያ። እየቀጣናቸው ነው፣ ባለማናገር እየቀጣናቸው ነው። በመቅጣታችን ደግሞ የተሻለ ነገር ወይም የተሻለ ባህሪ ወይም እኛ የመሰለን ይሻላል ብለን ያመንነውን ባህሪ ያመጣሉ ብለን ነው። እኛ ያሰብነው እና የተሻለ ብለን ያልነው ባህሪ የተሻለ ነው ወይ መጠየቅ አለበት። እነሱስ ፍሪ ዊል የላቸውም ወይ? እነሱስ ነፃ ፍቃድ የላቸውም ወይ? ባመኑት በመሰላቸው መንገድ መሄድ መብት የላቸውም ወይ? መጠየቅ አለብን። ይሄም አንድ ውጤታማ እንዳንሆን በጣም የሚይዘን ነገር ነው። ይሄንን ፈታን ማለት ውስጣችንን ሳንዘጋ ምላሹ ላይ እንዳልኳችሁ ነው። መልሱ ላይ ቅድም በሰጠሁት ምሳሌ ለማይ ይሄ ካፌ ጥሩ አስተናጋጆች የሉትም ወይም እኔ የሚመቹኝ አስተናጋጆች የሉትም፣ ስለዚህ አልሄድም ካሁን በኋላ ብዬ ማለት እችላለሁ። ኩርፊያ አይደለም ወይም ጥላቻ አይደለም፣ ለኔ አልተመቸኝም፣ ስለዚህ መልሼ ያንኑ ኤክስፒሪየንስ መልሼ መድገም ስለማልፈልግ አልሄድም ልል እችላለሁ። በተቃራኒው ደግሞ አይ ከዚህ ደግሞ ተምረው አሻሽለው ደግሞ የተሻለ ሰርቪስ ሊሰጡም ይችላሉ እነዚህ ሰዎች ወይም ይሄ ድርጅት፣ እዚህ ድጋሚ እድል ልስጣቸው ልል እችላለሁ። ግን ይሄ ሁሉ ሲሆን በዛይ ሰዓት በተፈጠረችው ኢንሲደንት ወይም ያ በተሰጠኝ ምላሽ ብቻ አንደኛ መከፋት፣ ሌላ ያንኑ የተፈጠረውን ነገር ደግሜ በማሰብና በመናገር ወይም በዛ ቤትማ በማለት አይደለም ምላሽ የምሰጠው ማለት ነው። ይሄ አሁን ፍሪ አፕ ያደርጋል፣ ልባችንን ከፍት ያደርገዋል ማለት ነው። ካየናቸው 3 ልምምዶች መሃል በአንዱ መጀመር እንችላለን። ሁሉም መሆን አይጠበቅበትም። በተለይ ትንፋሽ በጣም በቀላሉ
መመለስ የምንችልበት መንገድ ስለሆነ እሱን ከብዙ ባለሙያዎች ጋር እዚሁ ቻናል ላይ ብዙ አውርተናል። እንዳልኳችሁ ቅድም ሊንኩን አታች እናደርገዋለን። እሱን አይታችሁ መሞከር ትችላላችሁ። ሁለተኛው እንዳልነው ልባችንን አለመዝጋት ቶሎ ብለን ለመቅጣት ሰዎችን ባንቸኩል ነው ሁለተኛው። ይሄንን እንግዲህ ልጆቻችንም ይሁኑ ስራም ላይ ሊሆን ይችላል ሌላም ቦታ የምናገኛቸውን ሰዎች ከሱ ይበልጥ የሚሻለውና እኛንም የተሻለው ውጤታማ የሚያደርገን ከቅጣቱ በፊት ምንፈልገውን ነገር ማሰብ ምንድነው አት ኤንድ የምፈልገው መጨረሻ ላይ የፈለኩት ነገር ምንድነው? ቅድም እንዳልኳችሁ እኔ ከጓደኛዬ ጋር ጥሩ ጊዜ ማሳለፍ ነው የፈለኩት። ስለዚህ በኩርፊያ ማሳለፍ ወይም በማማረር ማሳለፍ አይደለም የፈለኩት። ስለዚህ የፈለኩትን ወደ ማድረግ ነው የሚሄደው እንቅስቃሴ ወይም ማደርገው ነው ወይም ማደርገው ነገር ወደዛ እንዲያስኬደኝ ነው ሁሌ መጣር ያለብኝ። ያ ከዚህ እንወጣለን ወይ? አሁን እንወጣለን። ለምን ለምደናል። ይሄንን መንገድ ብዙ ጊዜ ተለማምደናል። ከልጅነትም ለምደን መተናል። ሰዎችም ሲያረጉ አይተናል። አዲስ ልምምድ ሊሆን ይችላል ግን ቅድም እንዳልነው ኦብዘርቭ ማድረግ ራሳችንን ማየት በጣም 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 ትልቅ ስኪል ነው። በጣም ትልቅ ክህሎት ነው መመልከት ኦብዘርቭ ማድረግ ራሳችንን። ለምን ስናይ ብቻ ነው የምናውቀው ያለንበትን ቦታ መረዳት የምንችለው እኛን ማየት የምንችለው ስንቆም ነው፣ ጊዜ ስንሰጥ ነው፣ ብሬክ ሲኖረን ነው፣ ለማየት ደግሞ ፍላጎት ሲኖረንም ጭምር ነው። ስለዚህ ልክ ነኝ ልክ አይደለሁም የሚለውንም ለመረዳት ማየት ይፈልጋል። እነዚህን ሁለት ነገሮች መተግበር መሞከር ከጀመርን ወዲያው ነው ውጤቱን የምናየው። ህይወታችንም ላይ ሰላማዊ ወደ መሆን እንሄዳለን፣ ወደ መረጋጋት እንሄዳለን፣ የተሻሉ ውሳኔዎችን ወደ መወሰን እንሄዳለን፣ ጤናማ ወደ መሆን እንሄዳለን። ጥቅሙ በጣም በጣም ብዙ ነው። ግን ያው መጀመር ይፈልጋል፣ መሞከር ይፈልጋል። ሞክረን ስለሆነ የምናየው ማለት ነው። ስለዚህ ልምምዶቹን ሞክሯቸው። አሁን ባሉን ስልጠናዎች ውስጥ ይሄንን አካተን ነው የምንሰጠው። አሁን ያነሳዋቸውን ፕሪንሲፕሎች እዚህ የምትወስዱ ክላሱን እየወሰዳችሁ ያላችሁ የንግድ ስራ ስልጠናውንም የህይወት ገጾችንም እየወሰዳችሁ ያላችሁ የሊደርሺፕ የመሪነትም ስልጠና አሁን ይኖረናል። በቅርብ ጊዜ እናሳውቃችኋለን። እነዚህን የምትወስዱ ይሄንን አሁን ያነሳዋቸውን ፕሪንሲፕሎች እዛ ውስጥ ስለምትማሯቸው በደንብ እናያቸዋለን ማለት ነው። ግን ከዛ ውጪ ደግሞ ላላችሁ ተመልካቾቻችን አሁን ያልኳችሁን አሁን ያነሳዋቸውን ልምምዶች ሞክራችሁም ንገሩን። ሐሳብ ይጠቅማችኋል፣ በጣም ይጠቅማችኋል ብዬ አስባለሁ። በሚቀጥለው ቪዲዮ ተመልሰን እንመጣለን።